በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የካቲት 16 ኪዳነ ምሕረት ጌታችን ኢየሱስ ክርስቶስ እንዲህ አላት እናቱን ድንግል ማርያምን። ጌታችን ኢየሱስ ክርስቶስ እንዲህ አላት እናቱን ድንግል ማርያምን። ማልሁልሽ በራሴ በአማላጅነትሽ ያመነብሽን ላድን። ማልሁልሽ በራሴ በአማላጅነትሽ ያመነብሽን ላድን። ኪዳነ ምሕረት ማለት የምህረት መሐላ ማለት ነው። ከ33ቱ በዓላተ እግዝእትነ አንዱ ነው። ይህስ እንደምን ነው ቢሉ ጢባሪዎስ ቄሳር ንጉሠ ሮም አይሁድ በምቀኝነት ጌታን ሰቅለው እንደገደሉት ሰምቶ ሲያዝን ይኖር ነበር። አንድ ቀን እኔ ቋሚ ለጋሚ ሚስቴ ገረድ ደንገጡር ሆነን እንድናገለግላት እናቱን ፈልጋችሁ አምጡልኝ ብሎ 200 ጭፍራ ላከ። ጌታ ተድላ ሥጋዋን አይሻውምና ዮሐንስን ሂድ አስተምረው ብሎት እርሷን በደመና ነጥቆ ከገነት አግብቶ መድኃኒታችሁ እነኋት ብሎ ሰጣቸው። ከአዳም ጀምሮ እስከ እርሷ ድረስ ያሉ ነፍሳት ሁሉ በአማን እግዝእትነ በአማን መድኃኒትነ እያሉ አመስግነዋታል። ከዚያውም ዘንድ ከመንበሩ ወስዶ በቀኙ አስቀምጦ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን ጌታ ለወዳጆቹ ያዘጋጀውን መንግሥተ ክብር አሳያት። ለሰይጣንና ለመልእክተኞቹ የተዘጋጀውንም መካነ ፍዳ አሳያት። በሲኦል የሚሰቃዩትን ነፍሳት አይታ ወዮ የሰው ልጆች ወዲህ እንዳይመጡ ማን በነገራቸው አለች። ይህን አሳይቶ መልሷታል። ከዚህ በኋላ ዕለት ዕለት ከመቃብሩ እየሄደች ትማጸን ጀመር። አይሁድ ለምቀኝነት አያርፉምና ደቀ መዛሙርቱ ተነሳ አረገ እያሉ ሲያውኩን ይኖራሉ። አሁን ደግሞ ይህች ምን ልታመጣብን ይሆን ብለው ሊጣሏት መጡ። ከዚያ ሲደርሱ ከዓይናቸው ሰወራት። እነርሱም ጠባቂ አቆሙ። እመቤታችን ግን ዕለት ዕለት መሄዷን አላቋረጠችም። ከሩቅ ስትመጣ እያዩአት መጣች፣ ዛሬ እንይዛታለን ይላሉ። ስትቀርባቸው ዓይነ ሕሊናቸው ይያዛል፣ ያጧታል። እንዲህ እያለች ስትኖር በዚህ ቀን ከወትሮ ለየት ባለ መልኩ ልጄ ወዳጄ ሆይ ከሥጋዬ ሥጋ ከነፍሴ ነፍስ ነስተ ሰው በመሆንህ 9 ወር ከ5 ቀን በቻለች ማኅፀኔ ከአንተ ጋራ ሀገር ለሀገር ስለመሰደዴ መጥተህ ልመናዬን ትሰማኝ ዘንድ እለምናለሁ አለች። ንውጽውጽታ ሆነ፣ መቃብራት ተሰነጣጠቁ። ጌታ እልፍ አእላፍ መላእክቱን አስከትሎ መጥቶ ሰላም ለኪ ማርያም እምየ፣ ሰላም ላንቺ ይሁን፣ እንዳደርግልሽ የምትለምኝኝ ምንድን ነው አላት። በስሜ የተማጸነውን መታሰቢያዬን ያደረገውን ስለ ስሜ ለችግረኛ የሚራራውን በስሜ ቤተ ክርስቲያን ያነጸውን መባ የሰጠውን ከሃይማኖት ከፍቅር ጽናት ልጁን በስሜ የጠራውን ሁሉ ማርልኝ፣ ከሞተ ነፍስ አድንልኝ አለችው። ይህን ሁሉ እንዳደርግልሽ በእኔ ስም በአባቴ ስም በመንፈስ ቅዱስ ስም ቃል ኪዳን ገባሁልሽ ብሎ ቃል ኪዳን ገብቶላት አድርጓል። ጌታም ተናግሮ የማያስቀር ምሎ የማይከዳ ነውና በዚህ ቃል ኪዳኑ መሰረት ብዙ ኃጥአንን ምሮላታል። ለአብነት ያህል ሁለቱን እናያለን። ስምዖን የሚባል ሰው ነበረ። እንግዳ ተቀባይ ደግ ነበር። ሰይጣን ለምቀኝነት አያርፍምና ቀንቶበት እንግዳ መስሎ ከቤቱ ገባ። ምግቡን አዘጋጅቶ አቀረበለት። ይህን አልበላም አለ። ሙክት አርዶ አሰናድቶ አቀረበለት። ይህም አይስማማኝም አለው። እንኪያስ ምን ላምጣልህ አለው። ልጅህን አርደህ አሰናድተህ ብትሰጠኝ እበላለሁ አለው። ለጊዜው አዘነ። ኋላ ግን አብርሃም ክብር ማግኘቱን ልጁን ሰጥቶ አይደለምን? የእግዚአብሔርን እንግዳ ማሳዘን አይገባኝም ብሎ ልጁን አርዶ አሰናድቶ ሰጠው። ቅመስልኝ አለው። አይሆንም አለ። ግድ አለው። ጥፍሩን አስነክቶ ቀመሰለት። ከመረቁ ጋር አብሮ ተዋህዶታል። ያን ጊዜ አጣጥሞ ሲያበቃ ቢጣፍጠው ያቀረበውን ጥርግ አድርጎ በላ።
ከዚህ በኋላ እህል የማይቀመስለት ሆነ። ቤተሰቦቹን ጨርሶ ጎረቤቶቹን ጨርሶ መንገደኞችን እየያዘ ይበላ ጀመር። 78 ሰው በላ። የሚታወቅበት ቢሆን ሸሽቶ ወደ ሌላ ቦታ ሄደ። ከመንገድ ቢያደባ የማያገኝ ሆነ። ተነስቶ ሲሄድ አንድ ነዳይ ከዛፍ ስር ተቀምጦ አየ። ቢሄድ ሰውነቱ በቁስል ነዶ አይቶ ተጸየፈው። ውሃ በመንቀል ይዞ ነበረ። ያም ነዳይ ውሃ ጥም ጸንቶበት ነበርና ውሃ ጠጣኝ አለው። ዝም አለው። በስላሴ አለው። ዝም አለው። በሚካኤል በገብርኤል አለው። ዝም አለው። በድንግል ማርያም አለው። ልቡን መታው። እስኪ ድገመው አለ። በድንግል ማርያም አለው። ይህችስ እንደምታድን በልጅነቴ ሰምቻለሁ ብሎ መንቀሉን ሰጠው። ንቃቃቱ እንኳን ሳይርስለት ጨረስክብኝ ብሎ ነጥቆት ሄደ። በሌላ ቦታ ገበሬ ጠምዶ ሲያርስ አገኘ። በዚህ መንገደኞች አያልፉምን አለው። አያልፉም አለው። ጦሩን ይዞ ዞር እስኪልለት ይጠብቀው ጀመረ። ጠርጥሮ ኑሮ ሂድልኝ ልስራበት፣ እንደውም ስምዖን የሚባል በላይ ሰብ ተነስቷል ይባላል፣ አንተ ሳትሆን ትቀራለህ ብሎ ጅራፉን ቢቃጣበት ሸሽቶ ሄደ። ለካስ ሰው ሁሉ አውቆብኛል ብሎ ከአንድ ዋሻ ገብቶ በዚያው ሞተ። መላእክተ ጽልመት ነፍሱን እጅ አድርገው ሊያስፈርዱ ከጌታ ፊት ቀረቡ። እመቤታችን ይችን ነፍስ ማርልኝ አለችው። 78 ነፍስ ያጠፋ ፈጣሪውን የካደ ውሻ ይማራልን አላት። ልጄ ሆይ ቃልህ ይታበላልን? በስሜ የተጠማውን አጠጥቶ የለምን አለችው። እንኪያስ ይመዘን አለ። ቢመዘን 78ቱ ነፍሳት የሚመዝኑ ቢሆኑ እመቤታችን በጥርኝ ውሃ ላይ ጥላዋን ጣል አድርጋበት ያቺ ጥርኝ ውሃ መዝናለች። መላእክተ ጽልመት እሷ ሳለች ምን እናገኛለን እያሉ አፍረው ተመለሱ። ያችንም ነፍስ መላእክተ ብርሃን በእልልታ ገነት አግብተዋታል። ከክርስቲያን ወገን የሆነ አግኝቶ ያጣ አንድ ሰው ነበረ። ከብሬ በቆየሁበት ተዋርጄ አልኖርም ብሎ ጓዙን ጠቅልሎ ሲሄድ ሰይጣን ከመንገድ ቆይቶ ያዘነ መስሎ ደንጊያውን በምትሃት ወርቅ አስመስሎ አብ ወልድ መንፈስ ቅዱስን ጻድቃን ሰማዕታትን መላእክትን ካድልኝና ይህን እሰጥሃለሁ አለው። ካደለት። ተቀብሎት ዞር ሲል ቆየኝ፣ ምእመናን የሚመኩባት ድንግል ማርያምንም የአምላክ እናት አይደለችም ብለህ ካድልኝ አለው። እሷንስ አልክድም አለው። በደንጊያው ቀጥቅጦ ገደለው። መላእክተ ጽልመት ነፍሱን እጅ አደረጉ። መላእክተ ብርሃንም አብረውት ቀረቡ። እመቤታችን ልጄ ይህችን ነፍስ ማርልኝ አለችው። ይሄ እንዴት ይማራል አላት። ስምሽን የጠራውን መታሰቢያሽን ያደረገውን እምርልሻለሁ ያልከው ቃል ይታበላልን አለችው። ምሬልሻለሁ አላት። ነፍሱን ከስጋው አዋህዶ ሰጣት። ለምን ካድ ካለችው አጥቼ ቢቸግረኝ አላት። የቸገረው ይለምናል እንጂ ክዳልን? አሁንም እንዲህ ካለ ቦታ ልጄ ምግብህን አዘጋጅቶልሃልና ሂድ አለችው። ባለችው ቦታ የሚኖር አንድ ሀብታም ነበር። አንዲት ሴት ልጅም ነበረችው። ከፍቅሩ ጽናት ሳይድራት ከቤቱ ያኖራት ነበር። ቤተ ክርስቲያን ሄዶ ሲጸልይ እመቤታችን ልጅህን ሀብትህንም ለዚህ ሰው ስጠው ብላ አዛው ከዚያው ካጠገቡ አግኝቶት ወስዶ ሀብቱን አውርሶታል። ልጁንም ድሮለታል። እርሱም እመቤታችንን ስሟን እየጠራ መታሰቢያዋን እያደረገ ከጽድቅ ደርሶ አርፏል። የእመቤታችን የቅድስት ድንግል ማርያም ጸጋና ረድኤት ከሁላችን ጋር ይሁን። ይቆያል። ኢየሱስ ክርስቶስ እንዲህ